አረፈዳችሁ ተከታታዮቻችን። በዛሬ ዝግጅታችን የድብቁን ማህበር ዓላማዎች በዝርዝር የምንመለከት ነው የሚሆነው። ከፕሮግራማችን ጋር አብራችሁ ትቆዩ ዘንድ ግብዣችን ነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የማህበሩ ግልጽ ዓላማ ሃይማኖቶችን ለማጥፋትና ሁሉንም የሲቪል መንግስታት ለመገልበጥ ነው። ጆን ሮቢንሰን። አዳም ዌሽሃፕት ለምን ኢሉሚናቲን መሰረተ ለሚለው ጥያቄ ብዙ ግምታዊና እርስ በርሳቸው የሚጋጩ አስተያየቶች ይሰጣሉ። አንዳንዶች ዌሽሃፕት ኢሉሚናቲን የመሰረተው በሰፊው እንደሚወራው በድብቅ ዓለምን ለመቆጣጠር ነው ይላሉ። አንዳንዶች ደግሞ በዓለም ብዙ ተከታዮች ያቀፈችና በዓለም አቀፍ ጉዳዮች ከፍተኛ ተሰሚነት ያላት የካቶሊክ ቤተክርስቲያንን ሙሉ በሙሉ ለማጥፋት እንደሆነ ይናገራሉ። ሌሎች ደግሞ ኢሉሚናቲ ከዚህም በላይ ሌሎች እጅግ በጣም ምስጢራዊና ኃይለኛ ዓላማዎች እንዳሏቸው ይገልጻሉ። እነዚህ መላምቶች እንዳሉ ሆነው የሚስጥር ማህበሩ መስራች ዌሽሃፕት እንደሚለው ከሆነ ትክክለኛ ዓላማዎቹ በጣም የተለዩ እንደሆኑና እነርሱም በ12ቱ የኢሉሚናቲ የበላይ መሪዎች ወይንም ደግሞ አሪዮፓጊ ብቻ የታወቁ እንደሆነ ይገልጽ ነበር። ምንም ቢሆን ግን የማህበሩ የመጨረሻ ዓላማ የሰው ልጆችን ፍጹምና ክቡር ማድረግ እንደሆነ ይገልጽ ነበር። በዌሽሃፕትና በሚስጥር ማህበሩ ኢሉሚናቲ ዋነኛ ዓላማዎች በተደረገው ጥናቶች የተለያዩ መልክ ቢኖራቸው ሁሉንም ግን አንድ የሚያደርጋቸው አመለካከቶች ነበራቸው። እነዚህም ዌሽሃፕት ዓለምን የመቆጣጠርና አንድ የዓለም መንግስት የመመስረት እቅድ እንደነበረው ጥናቶች በአንድ ላይ ያስረዳሉ። ዴስ ግሪፈን በአንድ ወቅት በጻፈው መጽሐፍ ስለነዚህ የአዳም ዌሽሃፕት የዓለም አብዮት እቅዱና ሊያሳካቸው የፈለጋቸውን ዓላማዎች በዝርዝር እንዲህ በማለት ጽፎ ነበር። የዓለም መንግስታትን ማስወገድ፣ የግል ንብረት ባለቤትነትን ማስወገድ፣ የውርስ መብትን ማስወገድ፣ የሀገራዊ ስሜትን ማስወገድ፣ ሁሉንም የዓለም ሃይማኖቶችን ማስወገድ፣ ቤተሰባዊ ስርዓትና ጋብቻን ማስወገድ፣ የዓለም የህዝብ ቁጥርን በከፍተኛ መጠን መቀነስ፣ በእነዚህ የሚጠፉ ነገሮች ምትክ አዲስ የዓለም ስርዓት መመስረት ናቸው። ኢሉሚናቲዎች እነሱ ከላይ ሆነው የሚመሩት አንድ የዓለም መንግስት ለመመስረት በቅድሚያ የነደፉት እቅድ ሁሉንም የዓለም መንግስታት መገልበጥና በተወካዮቻቸው ለመተካት ነበር። ከነዚህ በተጨማሪ የግል ሀብትና ንብረቶችን የማጥፋት እቅድ የነበራቸው ሲሆን በዚህም መደብ አልባ ስርዓት ማህበር በመጠቀም ሀብቶች እና ንብረቶችን የጋራ ለማድረግ ነበር። ከዚህም በመቀጠል የሀገራዊነት ስሜት የማጥፋት እቅድ የነበራቸው ኢሉሚናቲዎች ይህንንም በማድረግ የድንበር የለሽነት ስሜት በመፍጠር ታማኝነት ሁሉ ለአዲሱ የዓለም ስርዓት እንዲሆን ለማድረግ ነበር። ሌላው ሁሉም የዓለም ሃይማኖቶችን የማጥፋት እቅድ ሲሆን በዚህም የራሳቸውን የባዕድ ሃይማኖቶች ለማስፋፋትና ለማጠናከር ነበር። በመጨረሻም ቤተሰባዊ ስርዓትና ጋብቻ ለማጥፋት ያቀዱት ኢሉሚናቲዎች ይህንን በማድረግ ሁሉም ታማኝነት ለዜጎች ሁሉ አዲስ ቤተሰብ ለሚሆን አዲሱ የዓለም ስርዓት ማድረግ ነው። በአጠቃላይ የኢሉሚናቲ ዋነኛ ዓላማ ከላይ የተዘረዘሩትን የተለያዩ ዓላማዎች ለማሳካት አዲስ የዓለም ስርዓት ኒው ወርልድ ኦርደር ለመመስረት ነበር። ከዚህም እስከ ተወሰነ ጊዜ ራሳቸውን ዓለምን ለመምራትና ጊዜው ሲደርስም ለዘመናት ሲጠባበቁ ለነበሩት ታላቁ መሪያቸው አንቲክራይስት ስልጣናቸውን ለማስረከብና ሁኔታዎችን ለማመቻቸት ነው። እነዚህ ዓላማዎቻቸውን ከግብ ለማድረስም የማህበሩ ምስረታ ወቅት ኢሉሚናቲዎች 25 እቅዶችንና ንድፈ ሐሳቦችን ቀርጸው ነበር። የተለያዩ ትውልዶችን ተሻግረው እንዲሳኩ የተነደፉት እነዚህ የረጅም ጊዜ እቅዶችና አሰራሮችም እንደሚከተለው ነው። የሰው ልጆች ከመልካሙ ይልቅ ወደ መጥፎ በቀላሉ ያዘነብላሉ። ሊበራሊዝምን ስበክ፣ የነጻነት ሐሳቦችን በመጠቀም የመደብ ጦርነቶችን መፍጠር። ሁሉም መንገዶች ከላይ የተጠቀሱት የኢሉሚናቲ ዓላማዎችን ወደ ግቡ የሚያደርሱ መሆን አለባቸው። በኃይል የመጠቀም መብት። የሚስጥር ማህበራችን ከፍተኛ የጥንካሬ ኃይል አግኝቶ በማንኛውም ኃይል በማይበገርበት ደረጃ እስኪደርስ ድረስ ሁሉም የኃይል ምንጮቻችን በድብቅ መቆየት አለባቸው። ተራውን ህዝብ ለመቆጣጠር የህዝባዊነት ሳይኮሎጂ መስበክ፣ አልኮል፣ እጽ፣ ብልሹነትና ሌሎች መጥፎ የአእምሮ ቁጥጥር ዘዴዎችን በመጠቀም የሀገራት ወጣቶችን በሲስተም ማበላሸት፣ በማንኛውም መንገድ ንብረቶችን መያዝ፣ የእኩልነት የነጻነትና የወንድማማችነት ፉከራዎችን ወደ ተራው ህዝብ አፍ በማድረስ እንደ ሳይኮሎጂካዊ መሳሪያነት መጠቀም፣ ጦርነት በመክፈት በሁለቱም ጎራ ያሉ ሀገራትን ወደ ከፍተኛ የዕዳ አዘቅት እንዲገቡ ማድረግና ከዚያም ሰላማዊ ኮንፈረንሶችን በማካሄድ ሀገሪቱ የግዛቶቹን መብቶች እንዳያገኙ ማድረግ፣ የማህበሩ አባላቶችም ሀብታቸውን በመጠቀም እንደፈለጉት የሚታዘዙላቸውና እንደ ስሙላ መሪዎች የሚጠቀሙባቸውን እጩዎች በማስመረጥ በከፍተኛ የህዝብ
ኦፊሶች ማስቀመጥ፣ ፕሬስን መቆጣጠር። አስቸጋሪ ሁኔታዎችን ከፈጠርን በኋላ ተወካዮቻችን እንደ ህዝብ አዳኞች ሆነው ወደ ላይ ይወጣሉ። የኢንዱስትሪዎች ውድቀት፣ የፋይናንስ ቀውስ፣ ስራ አጥነት፣ የምግብ እጥረትና ረሃብ በመፍጠር ህዝቦችን በማተራመስና ከዚያም ይህንን ማተራመስ በመጠቀም በስልጣን የሚገኙ የአጀንዳችን ተቃዋሚዎችን ማስወገድ፣ ወደ ፍሪማሶን የሚስጥር ማህበር ሰርጎ በመግባት ለኢሉሚናቲዎች ዓላማ ማዋል፣ የሲስተማዊ ማታለያዎችን ጥቅም ማስፋፋት፣ ትልቅ ስሜት የሚፈጥሩ መፈክሮችና አባባሎች መጠቀምና ተግባራዊ የማይደረጉ ቃል ኪዳኖችን መግባት፣ በመጀመሪያ የመፍትሄ ዝርዝር ማውጣት፣ ከዚያም ህዝቡን በቀላሉ ለመቆጣጠር የሚያስችሉ የጎዳና ዘመቻዎችን ዘዴ መወያየት፣ ከጦርነቶች በኋላ ከመጋረጃ ጀርባ ሆነው የሚያማክሩ ተወካዮች መጠቀምና ቁጥጥር ለማግኘትም ሚስጥራዊ ዲፕሎማሲዎችን መጠቀም፣ የዓለም መንግስት ቁጥጥር የሚደግፉ ታላላቅ ሞኖፖሎችን ማቋቋም፣ ጥሬ ዕቃዎችን በመቆጣጠር የኢኮኖሚ ውድቀቶችን ለማምጣት ከፍተኛ ታክስ እና ተገቢ ያልሆነ መጥፎ የውድድር ስራ መጠቀም፣ ፍላጎታችንን በብቁ ሁኔታ የሚጠብቁና በቂ የጦር መሳሪያዎችን ያሟሉ የፖሊስ ኃይሎችና ወታደሮችን ማደራጀት፣ የአንዱ ዓለም መንግስት አባላቶችና መሪዎችም በዳይሬክተሮች ይሾማሉ። ወደ ሁሉም የማህበረሰብ መደቦችና የመንግስት ደረጃዎች ሰርጎ በመግባት የማህበረሰቡ የወጣቶች ክፍልን ለማታለል፣ ለማበላሸትና ለመቆጣጠር ሐሰት መሆናቸውን የምናውቃቸው ንድፈ ሐሳቦችና አስተሳሰቦችን ማስተማር፣ በመጨረሻም ሀገራዊና ዓለም አቀፋዊ ህጎችን፣ ስልጣኔዎችን ለማውደም እና ህዝቦችን በባርነት ለመቆጣጠር ማገልገል አለባቸው የሚሉ ናቸው። በእንዲህ አይነት መልኩ ተመስርቶ አሰራሩንና ዓላማዎቹን በፍጥነት ማስፋፋት የቻለው ኢሉሚናቲ በ1784 እንደ አውሮፓውያን አቆጣጠር መጨረሻዎቹ በሺዎች የሚቆጠሩ አባላት ለማፍራት የቻሉ ሲሆን በለንደን፣ ሙኒክ፣ ፓሪስ እና እንዲሁም በአውሮፓ የተለያዩ ታላላቅ ከተሞችም ከ25 በላይ የኢሉሚናቲ ሎጆችን ለማቋቋም ችለዋል። ይህም ሆኖ ግን የአዳም ዌሽሃውፕት የሚስጥር ማህበሩ ስኬት ለረጅም ጊዜ አልቆየም። ኢሉሚናቲዎች በመንግስታትና በሃይማኖቶች የያሴሩ ሴራ በመላው አውሮፓ በጥርጣሬ እንዲታዩ አደረጋቸው። የባቫሪያው መንግስትም ከስሩ እየተስፋፋ የመጣውን የኢሉሚናቲዎች ሴራ መንግስቱ አደጋ ላይ እንደሚጥሎ በመገንዘብ ማንኛውም ከህግ ስልጣን ውጪ የሚንቀሳቀሱ ማህበራትና ወንድማማቾችን ህገወጥ የሚያደርግ አዋጅ አስተላለፈ። ከዚያም በላይ በዌሽሃውፕትና ሌሎች የሚስጥር ማህበሩ ከፍተኛ አመራሮች መካከል በተፈጠረው ውስጣዊ አለመግባባት ወደ ጠብና አለመስማማት መራቸው። አንዳንድ አባላቶችም ወደ መንግስት ባለስልጣናት በመቅረብ ኢሉሚናቲ የዓለም መንግስታትና ሃይማኖቶችን የማስወገድ ሴራ እንዳላቸውና አጸያፊ ሞራልና ነውረኛ ልማድ ያላቸው ሰዎች ስብስብ መሆኑን አጋለጡ። የባቫሪያው መንግስትም ይህንን እንደ መልካም አጋጣሚ በመጠቀም በኢሉሚናቲ ላይ እርምጃ ለመውሰድ አሳማኝ ማስረጃዎችን ማፈላለግ ጀመረ። ለዛሬ የዓለማችንን የሴረኛው ማህበር ዓላማዎች በዚህ መጠን አይተናል። በቀጣዩ ክፍል ደግሞ የዚህን ሴረኛ ማህበር ሌሎች ድብቅ ዓላማዎችን የምንዳስስ ነው የሚሆነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።